ያበለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንዴት አምሽታችኋል? የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 1 ሰዓት ሆኗል። የዕለተ ሐሙስ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ጀምሯል። አበይት ጉዳዮቻችንን ነው የምናስቀድመው። ከዜናዎቹ ጋር ሮዛ መኮንን አብሬያችሁ ዘልቃለሁ። በያላችሁበት መልካም ጊዜ ይሁንላችሁ። ወደ አበይት ጉዳያችን እንሻገር። በኢትዮጵያ ለውጡን ተከትሎ የሴቶች የፖለቲካ ተሳትፎና ውክልና የውሳኔ ሰጭነት ብቃታቸውን በተግባር ያሳየ መሆኑ ተመላከተ። 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ በጸጥታ ተቋማት ሙሉ ዝግጅት መደረጉን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። ከውጭ ከያዝንላችሁ ዘገባ ኢራን በአሜሪካ የቀረቡላትን የመደራደሪያ ሀሳቦች በትኩረት እየገመገመች ነው አለች። የተወደዳችሁ ቀደም ሲል እንዳልኳችሁ ኢቲቪ ዜና 57 ወደ እናንተ መሻገሩን ጀምሯል። አብራችሁን ዝለቁ። ጊዜው የሰከንድ ሳይሆን የናኖ ሰከንድ ነው። ከሜታቨርስ ምናባዊ ሁኔታ እስከ ኳንተም ኮምፒውቲንግ እመቃቀም ከኒውራል ኔትወርክስ ውስብስብነት እስከ ሃይፐር አውቶሜሽን ድንቅ ስራዎች። የወደፊቱ ጊዜ ነገ ሳይሆን አሁን ነው። ዓለም በዌብ 3 እና ዲሴንትራላይዝድ በሆነ ዲጂታል ዓለም ውስጥ አዲስ ማንነት እየፈጠረች ነው። ታዲያ በዚህ ቅስፈት እኛ የት ነን? አልትራ ፕሪሚየም የቴክኖሎጂ ተሞክሮችን እንዳስሳለን። ስለ ፊውቸር ሞቢሊቲ እንመክራለን። የቴክኖሎጂ ዓለም አልጎሪዝም ወዴት እየመራን ነው? በቴኪት በቅርብ ቀን። ወደ ቀዳሚው ጉዳያችን እንለፍ። ኢትዮጵያ ባለፈው ሳምንት በሁለትዮሽና በባለብዙ ወገን ዲፕሎማሲ ረገድ በርካታ ስኬቶችን ማስመዝገቧን የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ የተከናወኑት ዲፕሎማሲያዊ ሁነቶች የኢትዮጵያን ዓለም አቀፋዊ ተሰሚነት ይበልጥ ያረጋገጡ መሆናቸውን አብራርተዋል። ላብነትም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ ባደረጉት ይፋዊ የስራ ጉብኝት ከአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር በኢኮኖሚያዊ በመከላከያና በጸጥታ እንዲሁም በቀጣናዊ ሰላምና መረጋጋትን በተመለከተ ውይይት አድርገዋል። በብሪክስ ማዕቀፍ የሚደረጉ ትብብሮችን ለማጠናከርም የውጭ ጉዳይ ሚኒስትሩ ወደ ህንድ አቅንተው ከተለያዩ የሀገሪቱ ከፍተኛ የስራ ኃላፊዎች ጋር ፍሬያማ ውይይት ማድረጋቸውን ቃል አቀባዩ ገልጸዋል። እንደ ሪፖርተራችን ህይወት አበበ ዘገባ በዜጋ ተኮር ዲፕሎማሲ በኩል የተከናወኑ ተግባራትን ቃል አቀባዩ ሲያብራሩ በደቡብ አፍሪካ በሚኖሩ ዜጎች እየደረሰ ያለውን እንግልት ተቀርፎ በሰላም መኖር እንዲችሉ ከደቡብ አፍሪካ የውጭ ጉዳይ ሚኒስትር ጋር ውይይት መደረጉንና በተመሳሳይ በሳውዲ አረቢያ የሚገኙ ኢትዮጵያውያን መብትና ደህንነት ለማስከበር የሚያስችሉ የዲፕሎማሲ ስራዎች በስፋት መከናወናቸውንም አስታውቀዋል።
ከምርጫ ጋር ወደ ተገናኙ ዘገባዎች አለፍን። በፖለቲካው መድረክ በሀሳብ የሚሟገቱ የሀገራችን የፖለቲካ ፓርቲ አባላት ዛሬ ደግሞ ልዩነቶቻቸውን ወደ ጎን ትተው በስፖርት ሜዳ ላይ በአንድነት ተገኝተዋል። በካርድ ብቻ በሚል መሪ ሀሳብ የተዘጋጀው የስፖርት ውድድር ፌስቲቫልም ተካሂዷል። የስፖርት ፌስቲቫሉ የፖለቲካ ልዩነቶች በሰለጠነ በሰላማዊና ፍቅር በተሞላበት መንገድ መስተናገድ እንደሚችሉም ማሳያ ናቸው። ወይንሸት ደጀኔ ዝርዝሩን ይዛለች። ትናንት በፖለቲካ መድረኮች ላይ የፓርቲዎቻቸውን የፖሊሲ አማራጮች ይዘው ከሌላው ምን የተለየ ሀሳብ ይዘው መጡ የሚለውን በተለያዩ መንገዶች ሲያቀርቡና ሲከራከሩ የቆዩ የፖለቲካ ፓርቲዎች ዛሬ በስፖርት ሜዳ ተገናኝተዋል። የተለያዩ የፖለቲካ ፓርቲዎች የተሳተፉበት ይህ ልዩ የስፖርት ፌስቲቫል በፖለቲካ ተፋላሚዎች መካከል አዲስ የትብብር ድልድይ የዘረጋ ሆኗል። መድረኩ በፓርቲዎች መካከል ያለውን የእርስ በርስ ግንኙነትን ከማጠናከር ባለፈ የአስተሳሰብ የበላይነት የነገሰበት የሰለጠነ የፖለቲካ ባህልን ለመገንባት ትልቅ መነቃቃትን ፈጥሯል። ይህም በፖለቲካ ምህዳር ውስጥም ሆነ በስፖርት ሜዳ ላይ እንቅስቃሴና ትብብርን ለማዳበርና የዲሞክራሲ ልምምድ በር የሚከፍት ነው። የዲሞክራሲ ባህል ግንባታ በፖለቲካ ብቻ አይደለም፣ አብሮ በመስራት በመተማመን በመመካከር በመተባበር ነው። ይሄ ደግሞ መተባበር፣ መነጋገር፣ መፎካከር የሚመጣው በተለያዩ እሴቶች ነው አንዱና ስፖርት ለዚህ ከጤንነት ባለፈ ፖለቲካ ይዘቱ ከፍ ያለ ስለሆነ ፖለቲካ ማህበራዊ እሴትም አለው። ስለዚህ በማህበራዊ እሴቱ ከፍ ያለና እጅግ ያማረ የሚሆን እንደዚህ ፖለቲካ ፓርቲዎች አብሮ በመጫወት አብሮ በመኖር አብሮ በመብላት ወንድማማችነቱ እሴቱን ከፍ ስላለ እንደዚህ አይነት ፕሮግራሞች ላቅ ያለ ተስፋ ነው ያላቸው። ከጎሪጥ መተያየት ባለፈ በመተባበር ባለብን ጉዳይ እንድንተባበር መፎካከር ባለብን ጉዳይ ደግሞ ጤናማ በሆነ መንገድ እንድንፎካከር ያደርገናልና ኢቭን ቡድናችን ሲመደብ አንድ ፓርቲ ምናምን እንዲህ አይደለም የተመደበው። አጠቃላይ ሴቶቹን እንደ ክንፍ ሰብስበን ከእያንዳንዱ ፓርቲ 11 ሰው የተለያየ ፓርቲ ሚክስድ የሆነ ፓርቲዎች እንዲመጡ አደረግን። ሰው ግራቀኝ ሆነን ስለ ጤናማና ደስ የሚል የፉክክር ስሜት ነው ያለው። አጠቃላይ በሰባተኛው ሀገራዊ ምርጫ በሀሳብ የሚደረገው ውድድር ፉክክር እንዳለ ሆኖ ነገር ግን አብሮነታችን፣ ወንድማማችነት፣ ትብብርን የአብሮነት ባህላችንን ጭምር ለማዳበር እንደዚህ አይነት ስፖርታዊ ውድድር መካሄዳቸው ጠቀሜታው የጎላ ስለሆነ በጋራ ውድድሮችን እያደረግን እንገኛለን። ይህ መድረክ ከውድድር ባሻገር የፖለቲካ ልዩነቶችን በሀሳብ የበላይነት በሰለጠነ በሰላማዊ መንገድ መስተናገድ እንደሚችሉ ፓርቲዎቹ በተግባር ያሳዩበት ነው። በሜዳው ላይ የሚንጸባረቀው እንቅስቃሴ የዲሞክራሲ ብስለት ምን መሆን እንዳለበት ማሳያ የሚሆን ነው። ኢትዮጵያን ያሰበችውን ራዕይ እንድታሳካ፣ ከተማችን ያሰበችውን ራዕይ እንድታሳካ እንዲህ አይነት አብሮነት እና በህዝቡ ይሁንታ ብቻ ማመን፣ በካርድ ብቻ ማመን አስፈላጊ ነው የሚለው አስተሳሰብ ጎልብቶ ስለመጣ ይህ አብሮነቱ ትክክል መሆኑን ለማህበረሰቡ ግንዛቤ ለመፍጠር ለሌሎች አካላቶችም ጭምር መልእክት ለማስተላለፍ ከምን በላይ ግን ቅድም እንዳልኩት አብሮነትን፣ ወንድማማችነትን አዲስ የፖለቲካ ባህል የተቀየረ መሆኑን በተጨባጭ ለማረጋገጥ የተዘጋጀ መድረክ ተደርጎ ነው የሚወሰደው። ኢትዮጵያ የባለፉት ታሪኮቻችን በካርድ ሳይሆን በጠመንጃ ስልጣንን መያዝ የነበረ ያለፈ ታሪካችንን በመቀየር ሂደት ውስጥና ለአዲሱ ትውልድ ይሄን በማስረጽ ሂደት ውስጥ ትልቅ ሚና ያለው በካርድ ብቻ በኢትዮጵያ ፖለቲካ ውስጥ የአሸናፊ ወይንም መንግስት መሆን የሚቻለው በዚህ አስተሳሰብ ብቻ እንደሆነም በአግባቡ በስፖርት በመዝናናት ውስጥ ያሰረጽንበት ሁኔታ ስለነበር እነሱም ፖዚቲቭሊ ነው ይሄንን የተቀበሉት። በስፖርት ውስጥ ማሸነፍና መሸነፍ ተፈጥሯዊ ሂደት እንደሆነ ሁሉ በፖለቲካ ውድድርም የሀሳብ የበላይነትን ይዞ የወጣው አሸናፊን አክብሮ መቀበልና መሸነፍን በጸጋ ማስተናገድ የሰለጠነ ዲሞክራሲ መሰረት የሚጥል ነው። ፖለቲከኞቹ ዛሬ በሜዳው ላይ ያሳዩትን ወንድማማችነት፣ አብሮነትና መከባበር በፖለቲካ ልዩነት ውስጥም ሆኖ ሀገር ማስቀደም እንደሚገባ አንዱ መገለጫ ነው። በዚህም በግንቦት 24ቱ ምርጫም ላይም በመድገም የፖለቲካ ባህል ወደ ላቀ ምዕራፍ ለማሸጋገር ትልቅ አቅም ይፈጥራል። ቀጥለናል። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ በጸጥታ ተቋማት ሙሉ ዝግጅት መደረጉን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። ቢሮው በወንጀል መከላከል መቆጣጠርና ለሰላማዊ የምርጫ ሂደት የህዝቡ ሚና በሚል ውይይት አካሂዷል። ሞላ ለማየው
የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በወንጀል መከላከል መቆጣጠርና ሰላማዊ የምርጫ ሂደት የህዝቡ ሚና በሚል ውይይት አካሂዷል። ኢትዮጵያ ያስመዘገበች ያለችውን ሁለንተናዊ ለውጥ ለማስቀጠል ከሚደረጉ ጥረቶች በተቃርኖ የሚቆሙ አካላት በተለያዩ መንገዶች ይህን ለማደናቀፍ ሲጥሩ ይስተዋላል። ሆኖም ባለፉት ወራት የጸጥታ ተቋማትን ከህዝቡ ጋር በማቀናጀት የከተማዋን ሰላም ማረጋገጥ መቻሉን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ አስረድተዋል። ቢሮአችን ህዝብን የሰላም ባለቤት አድርጎ በርካታ የሰላም የጸጥታ ስራዎችን መስራት በመቻላችን ነው ከተማችን አዲስ አበባ ላይ ዘላቂ አስተማማኝ ሰላም መስፈን የቻለው። ይሄን በመሆኑ በየጊዜው አካባቢያቸውን ከ200 ሺህ በላይ የሚሆኑ የሰላም ሰራዊት አባላትና መሪዎቻቸው ከጸጥታ መዋቅሩ ቀጥታ ስምሪት በመውሰድ በ3 ሺፍት አካባቢያቸውን በንቃት ይጠብቃሉ። በአዲስ አበባ ወንጀሎችን ቀድሞ በመከላከል ረገድ 7ኛው ጠቅላላ ምርጫን አስመልክቶ የተለያዩ የህብረተሰብ ክፍሎች ስልጠናና ዝግጅት ተደርጓል። ከቀናት በኋላ የሚደረገውን 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በጸጥታ ተቋማት እቅድ ተዘጋጅቶ ውይይት በማድረግ እንዲሁም ስልጠና በመስጠት ሙሉ ዝግጅት መደረጉን ገልጸዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ሌተናል ጀነራል አስራት ዴኔሮ ለጸጥታና ለደህንነት ስራ ትልቁ አቅም ህዝብ በመሆኑ ህብረተሰቡ በየአካባቢው ያለውን የጸጥታ ሁኔታን በትኩረት በመከታተልና የወንጀል ድርጊት ሲያጋጥም ለጸጥታ አካላት መረጃ በማድረስ የከተማዋን ሰላም ማረጋገጥ የድርሻውን መወጣት እንደሚገባም አስገንዝበዋል። ሊከሰቱ የሚችሉ የወንጀል ድርጊቶችን ቀድሞ በመከላከል እንዲሁም የሚያጋጥሙ የጸጥታ ችግሮች ላይ ለጸጥታ መዋቅሩ ጥቆማ በመስጠትና ለምርጫው ስኬታማነት በንቃት እንዲሳተፉም አሳስበዋል። ከእናንተ አንደበት ሲሰማ በጣም የጠገብኩት በሰላም ምርጫችን እናካሄዳለን እና ምርጫችን ለማካሄድ ሰላምን የሚያደፈርሱ ኃይሎችን እንቃወማለን፣ ጸጉረ ልውጦችንም እናጋልጣለን፣ ለህግ እንሰጣለን የሚል አቋም ከህዝባችን ድሮም የተለመደ ነው። አሁን ይሄ መስማቴ እኔ በጣም ረክቻለሁ ማለት ነው። በውይይቱ ላይ የተሳተፉ የተለያዩ የህብረተሰብ ክፍሎችም ለሀገራቸው ሰላም ከጸጥታ አካላት ጋር በቅንጅት እንደሚሰሩ አረጋግጠዋል። በሰላማዊ ሁኔታ እንደተከራከራችሁ በሰላማዊ ሁኔታ ለኢትዮጵያ የምትፈልጉትን እንዳቀረባችሁ ሁሉ እኛ ደግሞ ኢትዮጵያውያን ገምግመን ማለት የሚገባው ኢትዮጵያ ይለውጣል፣ ማን ያሻግራታል የሚለውን ነገር የኢትዮጵያ ህዝብ አይቶ የሚመርጠው እንጂ የሃይማኖት ጉዳይ አይደለም፣ የብሔር ጉዳይ አይደለም፣ የዘር ጉዳይ አይደለም። የኢትዮጵያ ታሪካዊ የሆነ ትልቅ ጉዳይ ስለሆነ በዚህ ጉዳይ ላይ አገራችሁን አደራ ነው ብሎ ባለፉት 9 ወራት በአዲስ አበባ በተሰሩ የሰላምና ጸጥታ ስራዎች በከተማ የወንጀል ምጣኔ በ47 በመቶ መቀነስ መቻሉን በውይይቱ ተጠቁሟል። ይህም ውጤት የመጣው ህዝቡ የሰላም ባለቤት በማድረግ ረገድ በቅንጅት በመሰራቱ የማህበረሰብ ተኮር ምክክር በማድረግና የሰላምና የጸጥታ ተሳትፎ በመደረጉ መሆኑ ተመላክቷል። በኢትዮጵያ ከለውጥ ወዲህ የሴቶች የፖለቲካ ተሳትፎና ውክልና ላይ የታየው ምርታ የዲሞክራሲ ስርዓት ግንባታ እንዲዳብር ያደረገ ነው። ልምምዱ የሴቶችን የውሳኔ ሰጪነት ብቃት በተግባር ማሳየት ያስቻለ በመሆኑ ይህን ለማስቀጠል ሴቶች ራሳቸውን ይበልጥ ማብቃትና ለላቀ ኃላፊነት ዝግጁ ማድረግ ይገባቸዋል። አሊ ደደፎ ተጨማሪውን ይዞታል። በኢትዮጵያ ባለፉት ጥቂት ዓመታት ውስጥ በከፍተኛ የፖለቲካ ስልጣን እርከኖች በተወካዮች ምክር ቤቶች እንዲሁም በፖለቲካ ፓርቲዎች ውስጥ የሴቶች ውክልናና አመራርነት ሚና ታሪካዊ የሆነ እምርታ እያሳየ ይገኛል። ይህ ቁጥጥርና በህጋዊ ማዕቀፍ የተዘጋጀው አበረታች ለውጥ ኢትዮጵያን በአፍሪካ ደረጃ የተሻለ ስም ካላቸው ተርታ ከማሰለፍ ባለፈ ለዘርፈ ብዙ የሀገር ውስጥ እድገት ወሳኝ ሚና እየተጫወተ ነው። ይህም ሴቶች በውሳኔ ሰጪነት ደረጃ ያላቸው ብቃት በተግባር ያሳየ ነው። ለሰባተኛው ሀገራዊ ምርጫ ፓርቲያችን ብልጽግና ለሴቶች ካለው እይታ አኳያ ሴቶች በተሰማሩበት ውጤት ማምጣት ይችላሉ። ከለውጡ በኋላ በጣም ብቃት ያላቸው ሴቶች መምጣት ጀምረዋል። የሚጨበጥ የሚታይ ውጤት መምጣት ጀምረዋል። ለሰባተኛው ሀገራዊ ምርጫ ወደ አጠቃላይ ባሰራሩ 40% ሴት እጩዎችን ለማቅረብ ነው ፓርቲያችን ዝግጅት እያደረገ የቆየው። የፖለቲካ ፓርቲዎች ላይ ብዙ የሴቶችን ተሳትፎ ስናይ አይ ቲንክ 6ኛው ሀገር አቀፍ ምርጫ ላይ የሴቷ ቁጥር በጣም ውስን ነው የነበረው። በቁጥር ማንሳት ይቻላል። የፓርላማም ለክልል ምክር ቤትም እጩ ሆነው የቀረቡ ሴቶች ቁጥር ይታወቃል። ፖለቲካ ፓርቲዎች ያቀረቧቸው ቁጥራቸው እጅግ በጣም አነስተኛ ነው። እያንዳንዱ ፓርቲና ከፋፍል ብለን ብንል በጣም ውስን ሴቶችን ነው ያቀረቡትና ዘንድሮ ቢያንስ የተሻለ 7ኛው ሀገር አቀፍ ምርጫ ላይ የተሻለ ተሳትፎ አለ የሴት እጩዎችን።
የሴቶች ውክልና በከፍተኛ ሁኔታ ማደጉ ሀገሪቱ በዓለም አቀፍና በአህጉራዊ መድረኮች ያላትን ገጽታ ከመገንባት ባለፈ ሁለንተናዊ ብቃት ያረጋገጠ ዲሞክራሲያዊ ስርዓት ለመገንባት ወሳኝ ነው። ምርጫ ለሴቶች በጣም ትልቅ ፋይዳ አለው ከሰላም አኳያ ካየ ነው። ከዛ ባሻገር ዲሞክራሲን ኤክሰርሳይዝ የማድረግ ጉዳይ ነው። ምርጫ በመራጭነት ስትሳተፍ ቀጥተኛ ዲሞክራሲን ኤክሰርሳይዝ ታደርጋለች። ሴቷ ሚበጃትን ትመርጣለች፣ በዚህም ዲሞክራሲን ኤክሰርሳይዝ ታደርጋለች። ራሷ ተመራጭ ትሆናለች፣ የምትፈልገውን መምረጥ ትችላለች። ስለዚህ ምርጫ ለሴቶች ትልቅ ፋይዳ አለው ብለን እናምናለን። የፖለቲካ ፓርቲዎች ለሴቶች ቁልፍ የውሳኔ ሰጪነትን ቦታዎችን መስጠታቸውና በምርጫው ሂደት ላይ በንቃት እንዲሳተፉ ማድረጋቸው ዘርፈ ብዙ ፋይዳ ቢኖረውም አሁንም ለዚህ ተሳትፎ ማለቅ ዝግጁ መሆንና ራስን ማብቃት ይጠበቃል። እውቀት ይቀድማል። እውቀት ማስቀደም መቻል አለብን። እውቀቱን ጨብጠው በድፍረት ፓርቲ ውስጥ መሳተፍ አለባቸው። ሴቶች ሳይፈሩ እንደሚችሉ ራሳቸውን አሳምነው ወደ ፖለቲካው መምጣት አለባቸው። ራሷን ማብቃት አለባት። በትምህርትም በኢኮኖሚም የበቃቸውና ወደ ፖለቲካ ተሳትፎ መምጣት አለባት። ሴቶች በፖለቲካው መድረክ በቁጥርና በሕጋዊ ማዕቀፍ ትልቅ ደረጃ ላይ መድረሳቸው አበረታች ለውጥ ማምጣቱን የተጠቀሱት ሲሆን ይህንን ተሳትፎ ይበልጥ አጠናክሮ ማስቀጠል እንደሚገባም ተመልክቷል። ኢቲቪ ዜና 57 ላይ ናቸው። አሁንም ቀጥለናል። የኢትዮጵያ የሃይማኖት ተቋማት ጉባኤ በመላው ኢትዮጵያ የሚካሄድ ሀገር አቀፍ የአደባባይ የጸሎት የዱዓና የምልጃ መርሃ ግብር ሊያዘጋጅ ነው። ጉባኤው በሰጠው ጋዜጣዊ መግለጫ ሀገራዊ ሰላም ይበልጥ ይጸና ዘንድ ሁሉም የድርሻውን ሊወጣ እንደሚገባ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጠቁመዋል። ይህ የጸሎት የዱዓና የምልጃ መርሃ ግብር በአደባባይ ደረጃ የሚከናወን በመሆኑ በቅርቡ ተመርቆ ለአገልግሎት በበቃው አራዳ ፓርክ ግንቦት 16 2018 ዓ.ም የየእምነቱ ተቋማት መሪዎች፣ የየእምነቱ ተከታዮችና ጥሪ የተደረገላቸው እንግዶች በታደሙበት ይከናወናል። በመላ ኢትዮጵያ ለሚካሄደው መርሃ ግብር ሁሉም የሃይማኖት ተቋማትና ምዕመናን የበኩላቸውን አስተዋጽኦ እንዲያበረክቱ ጉባኤው ጥሪውን ያቀረበ ሲሆን የመርሃ ግብሩን ዋና ዋና ዓላማዎችንም ይፋ አድርጓል። የመደመር መንግስት የዜጎችን ፍትሐዊ ተጠቃሚነት ለማረጋገጥ በአፋር ክልል በአርብቶ አደሩ ማህበረሰብ ጥያቄ መሰረት የተለያዩ ፕሮጀክቶችን ሰርቶ ለጥቅም እንዲውሉ አድርጓል። ከነዚህ ውስጥ በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት የተመረቁት የውሃ መስኖና የመንገድ ፕሮጀክቶች ለዘመናት ማህበረሰቡ የሚፈተንባቸው ጉዳዮች ነበሩ። ቶማስ ኃይሉ ከነዝርዝሩ ይዞታል። በአፋር ክልል ዝናብ አጠር በሆኑ የአርብቶ አደሩ መኖሪያ ስፍራዎች ወይም አካባቢዎች በውሃና መንገድ እጦት የሚፈተኑ ዜጎች ቁጥር ከፍተኛ ነው። በመስኖና ቆላማ አካባቢዎች ሚኒስቴር ስር የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት ይህንኑ የማህበረሰቡን ችግሮች ለመፍታት ከመስኖ እስከ ንጹህ የመጠጥና የእንስሳ ውሃ እንዲሁም የመንገድ ፕሮጀክቶችን አጠናቆ አስመርቋል። እነዚህ ፕሮጀክቶች የአርብቶ አደሩ ማህበረሰብ ችግሮች ከመፍታት ባለፈም የአንዱን ዞን ህዝብ ከሌላኛው ጋር በማገናኘት ረገድ ፋይዳቸውም ከፍተኛ ሆኗል። ይሄ መንገድ ሳይኖር ሰዓት ይሄ ወንዝ አንድ ሁለት መሳሪያ በአንድ ቀን ወስዷል። አንድ ሁለት መሳሪያ በቆሎ አህያ ከና አህያ 3 ቀን 4 ቀን ወስዷል። ሁለት ግመል ከዚህ መንገድ 2 ቀን እንደተሮጥ እኔ ራሴ አውቃለሁ። ወላሂ በጣም ከባድ የፀሐይ ምግብ ሳይበሉ ነው የሚሄዱት ያለ ቁርስ መጀመሪያ ጠዋት ሱብሂ ማለት ነው ደርሰው ሲመለሱ 4 ሰዓት ማለት በጣም ከባድ ነው። አንድ ውሃ ፍለጋ አንድ 20 ሊትር ውሃ ይዘህ ማለት ለምግብ ቀርቶ ለመጠጥ ቀርቶ ለምግብ አይሆንም። ለምን የሚሆን ጉዳይ የለም። አንድ የምታገኘው ነገር የለብም። ውሃ ስጋ በጣም ችግር አለበት። ውሃ ችግር ነው። አልሐምዱሊላህ ዛሬ ጥሩ ንጹህ ውሃ እየጠጣን ነው። የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት የመጀመሪያው ምዕራፍ የተለያዩ 218 ፕሮጀክቶችን አጠናቆም መስከረም 30 ላይ ወደ ተግባር አስገብቷል። አሁን በሁለተኛው ምዕራፍ ደግሞ ይህንን የገልአሎ ሰሙረቢ የ64 ኪሎ ሜትር የጠጠር መንገድ እንዲሁም ከሰሙረቢ እስከ ሀድል ላይ የሚደርሰው የ36 ኪሎ ሜትር የመንገድ ፕሮጀክት ተጠቃሽ ናቸው። በክልሉ በ2017 ዓ.ም ብቻ 12 የተለያዩ ፕሮጀክቶችን ማስመረቅም ተችሏል። በተያዘው 2018 ዓ.ም ደግሞ 14 ፕሮጀክቶችን ለማጠናቀቅ ትኩረት ተደርጎ እየተሰራ ነው። የማህበረሰቡን ደስታና እርካታም ያው እንዳያችሁት ነው።
በመቀጠል የመስኖ ነው። ይሄን አካባቢ አዋሽን በመጠቀም በመጥለፍ በተለያዩ ካናሎች በተለያየ ስትራክቸር እየተሰራ የመገናኛ ስራ ነው። ይሄ መንገድ ዛሬ የተመረቀ ትናንት የተመረቁት የመስኖ እና የውሃ ፕሮጀክቶች የብሪጅ የአርሶ ብሪጅ እና የዚህ የገላሎ ሰማሮቢ መንገዶች የመጀመሪያው ፌዝ ላይ ተደረገ። ይሄ ነው። ሁለተኛው የዚህ ዛሬ መሰረት ድንጋይ የተጣለው ደግሞ የ450 ሚሊዮን ዶላር ብር ተጨማሪ የ36 ኪሎ ሜትር መንገድ ግንባታ ነው። እሱ በሁለተኛው ፌዝ የሚሰራ ስራ ነው። ስራው ተጀምሯል። ይበዛ በ8 ወር ውስጥ እሱም ተጠናቆ ለአገልግሎት እንዲውል ይደረጋል። እነዚህ ማህበራዊ ፋይዳቸው የጎላ ፕሮጀክቶችን ሰርቶ ማስመረቅ መንግስት በእርግጥም የአርብቶ አደሩን ህይወት ለማቅለል እንዲሁም ልማትን ለሁሉም በፍትሐዊነት ለማዳረስ ቁርጠኛ መሆኑን ያረጋገጠበትም ሆኗል። የሰራናቸውን የጀመርናቸውን ጨርሰን አስመርቀናል። ያስጀመርነውን ደግሞ ጨርሰን እንደገና እንደምናስመርቅ ምንም አልጠራጠርም። ብልጽግና ማሰብ ብቻ ሳይሆን መጀመር ብቻ ሳይሆን ከጀመርነው ካሰብነው ካቀድነው በላይ አፍጥነን በጥራት እንደምናጠናቅቅ ይህንን ሁለቱም ዞኖች ከትናንት ጀምረን ዞን 3 እና ዞን 5 ከ3 ቢሊዮን በላይ ፕሮጀክት ከትናንት ጀምሮ እስከ ዛሬ አስመርቀናል። እዚህ ጫካ ውስጥ ሲሰሩ የነበሩትን ሰዎች ስታግዙና ስታበረታቱ የነበራችሁ ሁላችሁም መመስገን አለባችሁ። እነዚህ ፕሮጀክቶች የብዙዎቻችሁን ችግር እንደሚቀርፉ ታውቃላችሁ። በሚገባ መጠቀም አለባችሁ። የልማት በዚህ የሚቀጥል ይሆናል። የብልጽግና መንግስት ቃል ገብቶ የመፈጸም ተግባሩን ዳግም አረጋግጧል። በክልሉ በቀጣይነትም መሰል ፕሮጀክቶችን የአርብቶ አደሩ ማህበረሰብ በሚያነሳቸው ጥያቄ መሰረት እየተከታተሉ ለመስራት የሚያስችል ስትራቴጂያዊ እቅድ ተነድፎም በመሰራት ላይ ይገኛል። ወደ ውጭ ዘገባችን ተሻገረን። ኢራን በአሜሪካ የቀረቡላትን የመደራደሪያ ሀሳቦች በትኩረት እየገመገምኳቸው ነው አለች። ትራምፕ ትክክለኛ ምላሽ ከኢራን ካላገኘን በጣም ከባድ የሆነ እርምጃ እንወስዳለን ሲሉም አስጠንቅቀዋል። ኢራን የፈቀደችላቸው ነዳጅ ጫኝ መርከቦችም በሆርሙዝ ሰርጥ ማለፋቸውን ቀጥለዋል። አስማረ ብርሃኑ የአሜሪካና የኢራን ጦርነት የጦርነቱ ዋነኛ ሰለባ እየሆኑ ካሉት የሰላጤው ሀገራት ባለፈ ለሁሉም ዓለም አሳሳቢ ሆኖ ቀጥሏል። ዶናልድ ትራምፕ ባለፈው ማክሰኞ የተጠናከረና መጠነ ሰፊ ጥቃቶችን በቴህራን ላይ እጀምራለሁ ማለታቸው የዓለምን ጭንቀት አንሮት የነበረ ቢሆንም ኋላ ላይ ግን በአሸማጋይ ሀገራት ግፊት ጥቃቱን አራዝሜያለሁ ማለታቸው ለጊዜውም ቢሆን እፎይ ያሰኘ ሆኗል። አሜሪካ አሁንም ጦርነቱን ለመቋጨት የሚያስችል ያለቻቸውን መደራደሪያዎች ለቴህራኑ መንግስት አቅርቤያለሁ ብላለች። ኢራንም በበኩሏ በዛሬው ዕለት አሜሪካ ለጦርነቱ ማብቂያ ያቀረበችውን አዲስ አቋም በትኩረት እየገመገመችው ስለመሆኑ አስታውቃለች። ኢራን ይህን ያለችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ትክክለኛ ምላሽ ለማግኘት ጥቂት ቀናት ለመጠበቅ ዝግጁ መሆናቸውን ሲገልጹ፣ ነገር ግን ስምምነት ካልተደረሰ ዳግም ጥቃት ሊኖር እንደሚችል ካስጠነቀቁ በኋላ ነው። የአሜሪካን አቋም ተቀብለናል፣ እየመረመርነውም ነው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የኢራን መንግስታዊ ሚዲያ ለሆነው ኑር ኒውስ ተናግረዋል። ባለፈው ወር የሰላም ድርድር ያስተናገደችው ፓኪስታን በቴህራንና በዋሽንግተን መካከል መልእክት አስተላላፊ ሆና መቀጠሏንም ቃል አቀባዩ ገልጸዋል። በሁለቱ ወገኖች መካከል በርካታ የመልእክት ልውውጦች መካሄዳቸውንም ጨምረው ተናግረዋል። የፓኪስታን የውጭ ጉዳይ ሚኒስትርም ትላንት ረቡዕ በቴህራን እንደነበሩ ታውቋል። እምብዛም ተግባራዊነት ያልታየበት የተኩስ አቁም ስምምነት ከተደረገ 6 ሳምንታት ቢያልፉም ጦርነቱን ለማቆም የሚደረጉ ውይይቶች ግን መጠነኛ መሻሻል ታይቶባቸዋል። በዚህ ጊዜ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ በዋጋ ግሽበትና በዓለም ኢኮኖሚ ላይ ሊያሳድረው ስለሚችለው ተጽዕኖ ስጋት ፈጥሯል። ፕሬዝዳንት ትራምፕ በህዳር ወር ከሚካሄደው የአጋማሽ ጊዜ ምርጫ በፊት በሀገር ውስጥ የፖለቲካ ጫና ውስጥ ናቸው። ምክንያቱም በነዳጅ ዋጋ ጭማሪ ምክንያት የህዝብ ድጋፋቸው ወደ ዝቅተኛ ደረጃ እየወረደ ነው። በዚህ ሁኔታ ውስጥ ሆነውም ትራምፕ ትክክለኛ ምላሽ ካላገኘን ነገሮች በፍጥነት ይቀየራሉ፣ ሁላችንም ዝግጁ ነን ሲሉ ተናግረዋል። ምን ያህል ጊዜ እንደሚጠብቁ ሲጠየቁም ጥቂት ቀናት ሊሆን ይችላል፣ ግን ነገሮች በፍጥነት ሊቀየሩ ይችላሉ ነው ያሉት ትራምፕ።
ትራምፕ ኢራን የኒውክሌር መሳሪያ እንዳታገኝ ያላቸውን ቁርጠኝነት ደግመው አረጋግጠዋል። ጉዳዩ ወደ መጨረሻ ደረጃ ደርሷል፣ ስምምነት ይሆናል ወይንም በጣም ከባድ እርምጃ እንወስዳለን። ተስፋዬ ግን ይህ እንዳይሆን ነው። በተቻለ መጠን ጥቂት ሰዎች ቢሞቱ እመኛለሁ ሲሉም የዓለምን የልብ ትርታ የጨመረ ንግግር አድርገዋል። ኢራን በዚህ ሳምንት ለአሜሪካ አዲስ የሰላም መደራደሪያ ማቅረቧም ይታወቃል። የቴህራን መግለጫዎች እንደሚያሳዩት ይህ ሀሳብ ትራምፕ ቀደም ሲል ውድቅ ያደረጉትን መስፈርቶች ይዟል። ከነዚህም መካከል የሆርሙዝ ሰርጥ ባለቤትነት፣ ለጦርነቱ ጉዳት ካሳም፣ ማዕቀብ ማንሳት፣ የተያዙ የኢራን ሀብቶች መለቀቅና የአሜሪካ ጦር ከክልሉ መውጣት የሚሉት ይገኙበታል። ጦርነቱ ከጀመረ በኋላ በአብዛኛው የሆርሙዝ ሰርጥ እንደተዘጋ ይገኛል። ይህም በዓለም የኃይል አቅርቦት ታሪክ ከባድ መስተጓጎል ተብሎ ተገልጿል። ትላንት ረቡዕ ኢራን ቁጥጥር ስር ያለ የባህር ክልል የሚል ካርታ አሳይታ በሰርጡ ውስጥ ለመጓዝ ፈቃድ እንደሚያስፈልግ ገልጻለች። ኢራን ሰርጡን ከእሷ ጋር ተስማሚ ለሆኑ ሀገራት ዳግም ለመክፈት እንደምትፈልግም ተናግራለች። ይህም የመግቢያ ክፍያዎችን ሊያካትት ይችላል። አሜሪካ ግን ይህን ፈጽሞ ተቀባይነት የለውም እያለች ነው። ሁለት የቻይና ግዙፍ የነዳጅ መርከቦች በአጠቃላይ 4 ሚሊዮን በርሜል ዘይት ጭነው ረቡዕ ዕለት ሰርጡን አቋርጠዋል። ከዚህ በተጨማሪ 2 ሚሊዮን በርሜል የኩዌት ነዳጅ የጫነ የደቡብ ኮሪያ መርከብም ከኢራን ጋር በተባበረ ሁኔታ ሰርጡን እያቋረጠ መሆኑ ተገልጿል። የመርከብ ክትትል ድርጅት የሆነው ሎይድስ ሊስት እንዳለው ባለፈው ሳምንት 54 መርከቦች ሰርጡን አቋርጠዋል። ይህም ከባለፈው ሳምንት በእጥፍ አድጓል። ኢራን ደግሞ ባለፉት 24 ሰዓታት 26 መርከቦች መሻገራቸውን ገልጻለች። ይሁን እንጂ ይህ ሁሉ ከጦርነቱ በፊት በየቀኑ ከሚያልፉት ከ125 እስከ 140 መርከቦች ጋር ሲነጻጸር በጣም ዝቅተኛ ሆኗል። ይህ ባለፈው የካቲት ወር አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት የከፉ እልቂቶችና ውድመቶች የታዩበት ሆኗል። ትራምፕና የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጦርነቱ ዓላማ ኢራን በቀጠናው ለታጣቂ ቡድኖች የምታደርገውን ድጋፍ መቀነስ፣ የኒውክሌር ፕሮግራሟን ማፍረስ፣ የሚሳኤል አቅሟን ማጥፋትና የኢራን ሕዝብ መንግስታቸውን ለመጣል እንዲችሉ ማድረግ መሆኑን ተናግረዋል። ነገር ግን ኢራን እስካሁን ድረስ ለኒውክሌር መሳሪያ ቅርብ የሆኑ የዩራኒየም ክምችቷን እንዲሁም ጎረቤቶቿን በሚሳኤል ማስፈራራት የምትችልበትን አቅም አላጣችም። የተወደዳችሁ ኢቲቪ ዜና 57 የተከታተላችሁትን ይመስል ነበር። ምሽት 2 ሰዓት ላይ ዳግም እንመለሳለን። እስከዛው አብራችሁን ዝለቁ።